ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ክፍል 3 እንመለከታለን። በባለፈው በክፍል 2 ባላንስ ዳይት ኤንድ ዲፊሽንሲ ዲዚዝ የሚለውን ተመልክተን ነበረ። the points that we have discussed in video 2 በቪዲዮ የተወያየንባቸው ርዕሰ ሀሳቦች the points we have discussed in video 2 balanced diet and deficiency ዲዚዝ ናቸው። ባላንስ ዳይት ምን ማለት ነው? አንድ የተመጣጠነ ምግብ ስንል ምን ማለት ነው? የተመጣጠነ ምግብ እጦት ደግሞ ምን ያስከትላል የሚለውንም እንዲሁ አይተናል። ያ ማለት ዲፊሽንሲ ዲዝ ቢኮዝ ኦፍ ላክ ኦፍ ባላንስ ዳይት በህፃናትም በወንዶችም በሴቶችም በጎልማሶችም በምግብ እጥረት ወይም ቢኮዝ ኦፍ ላክ ኦፍ ባላንስ ዳይት ከሚፈጠሩ ዲፊሽንሲ ዲዝ ደግሞ ወደ አምስቱን አይተናል። ለምሳሌ ዲፊሽንሲ ዲዝ caused by deficiency of carbohydrate and protein. Carbohydrate and protein ሁለት አይተናል። ኳሻኮር ኤንድ ማረስመስ ኳሻኮር ኤንድ ማራስመስ የሚባሉትን አይተናል። ሁለተኛ ዲፊሽንሲ ዲዝ caused by deficiency of vitamins and minerals ሶስት አይተናል። እነዚህም ምንድን ናቸው? anemia because of deficiency of minerals, rickets because of deficiency of vitamin D, and scurvy because of deficiency of vitamin C የሚባሉትን አይተናል። it is because of vitamin C, this one is because of vitamin D, and it is because of deficiency of iron እንደሆኑ ተመልክተናል። በዛሬው ክፍለ ጊዜ ትምህርታችን በመጀመሪያ 5.6 ማልኒውትሪሽን የሚለውን አይተን ሌሎችንም ርዕሰ ሀሳቦች እያነሳን እንወያያለን ማለት ነው። የዛሬውን 5.6 ማልኒውትሪሽን በሚለው እንጀምራለን። ማልኒውትሪሽን ምንድን ነው? ዋት ኢዝ ማልኒውትሪሽን? ማልኒውትሪሽን ምንድን ነው? ዋት ኢዝ ማልኒውትሪሽን እንግዲህ ባለፈው ኒውትሪሽን ምንድን ነው የሚለውን ዲፋይን አድርገናል። አሁን ማል የሚል ፕሪፊክስ ስንጨምርበት ምን ማለት ነው? ማል ኔጌቲቭ ማለት ነው። ኔጌቲቭ ነው። ኢትዝ ኔጌቲቭ። ማልኒውትሪሽን ስንል ኔጌቲቭ ነገር ነው። ማል ማለት ያልተሟላ ኒውትሪሽን ወይም ደግሞ ኒውትሪሽኑ የሆነ ጉድለት ሲኖርበት ወይም ደግሞ ከሚፈለገው በላይ ሲሆን ማል ኒውትሪሽን እንለዋለን። ስለዚህ ማል ኒውትሪሽን ኢዝ ዲፋይንድ አዝ insufficient consumption of nutrients ወይም ደግሞ ኤክሰሲቭ ኮንሳምፕሽን ኦፍ ኒውትረንትስ
consumption of nutrients ወይም imbalanced consumption of nutrients እንለዋለን። imbalanced consumption of nutrients ለሰውነት አስፈላጊ የሆኑ ኒውትረንቶችን ባላንስ አድርገን ፕሮፖርሽናል በሚፈለገው ከእያንዳንዱ ልንወስደው በሚፈለገው ፕሮፖርሽን የማንወስድ ከሆነ ወይም ደግሞ ከሚፈለገው በላይ ኤክሰሲቭ ወይ ኮንሱም የምናደርግ ከሆነ ወይም ደግሞ ከሚፈለገው በታች ኢንሳፊሽንት ከሆነ we said the nutrition is malnutrition and malnutrition causes health problems. Malnutrition causes health problems. malnutrition የሚያስከትለው የጤና ችግር ነው። ስለዚህ the cause of malnutrition can be poverty, famine due to drought or flood, soil erosion, wars, too little land for too many people, ignorance of proper nutrition requirements እና የመሳሰሉት ሊሆን ይችላሉ። the cause of malnutrition ማልኒውትሪሽን ሊያመጡ የሚችሉ ምክንያቶች አንደኛ ድህነት ፖቨርቲ፣ ሁለተኛ ፋሚን ረሃብ ያ ማለት ሾርቴጅ ኦፍ ፉድ፣ ሶይል ኤሮዥን ወይም ፕሮዳክቲቪቲ በጣም አነስተኛ ሲሆን፣ ዋር፣ ኢግኖራንስ ኦፍ ፕሮፐር ኒውትሪሽናል ሪኩዌርመንትስ በተለይ በደሃ ሀገር ሰው ሆዱ መሙላቱን ነው እንጂ ለሰውነቱ የሚያስፈልገውን ነገር መመገቡን ቸክ አያደርግም። ያን ያክል አዌርነሱም የለውም። ስለዚህ ማልኒውትሪሽን ኢንሳፊሽንት ወይም ኤክሰሲቭ ወይም ኢምባላንስድ ኮንሳምፕሽን ኦፍ ኒውትረንትስ እንዲኖሩ የሚያደርጉ ድህነት፣ የምግብ እጥረት፣ ሶይል ኢሮዥን፣ ዋር፣ ኢግኖራንስ ኦፍ ፕሮፐር ኒውትሪሽናል ሪኩዌርመንትስ ነው። ሰው ሆዱን የሚሞላለትን ነገር ነው እንጂ ለሰውነቱ የሚያስፈልገውን ነገር የሚበላው ምግብ ይዟል አልያዘም የሚለው ብዙ ጊዜ አያስጨንቀውም። ስለዚህ ማልኒውትሪሽን ወይም ደግሞ የተመጣጠነ ምግብ እጦት እንዲከሰት የሚያደርጉት ምክንያቶች እነዚህ ፖቨርቲ፣ ፋሚን ወይም ሾርቴጅ ኦፍ ፉድ፣ ሶይል ኢሮዥን፣ ዋር፣ ኢግኖራንስ ኦፍ ፕሮፐር ኒውትሪሽናል ሪኩዌርመንትስ የምንላቸው ናቸው። ምን ያስከትላል? ኮንሲኩዌንስ ኦፍ ማልኒውትሪሽን የሚያስከትለው ምንድን ነው የሚለውን እንመልከት። ኮንሲኩዌንስ ወይም ኢፌክትስ ኦፍ ማልኒውትሪሽን የሚያስከትላቸው ውጤቶች የሚከተሉት ናቸው። አንደኛ አንደር ኒውትሪሽን እንዲፈጠር ያደርጋል። አንደር ኒውትሪሽን፣ ኦቨርዌይት ኤክሰስ ከበላን ኦቨርዌይት፣ ኢንሳፊሽንት ከሆነ አንደር፣ ኢፍ ኢት ኢዝ ኢንሳፊሽንት፣ ኤክሰሲቭ ከሆነ ደግሞ ኦቨርዌይት ያመጣል። ኦቨርዌይት ኤንድ ኦቢሲቲ፣ ኦቨርዌይት ኤንድ ኦቢሲቲ ከመጠን በላይ መወፈር እና ከፍተኛ ክብደት ያመጣል። እንዲሁም ዳይት ሪሌትድ ነን ኮሚኒኬብል ዲዚዝ ያመጣል። ዳይት ሪሌትድ ነን ኮሚኒኬብል ምግብ ወለድ
የማይዛመቱ በሽታዎችን ያመጣል ዲዚዝ። ስለዚህ ማልኒውትሪሽናችን ኢንሳፊሽንት ከሆነ አንደር ኒውትሪሽን ያመጣል። ኤክሰሲቭ ኮንሳምፕሽን ኦፍ ኒውትረንት ከሆነ ደግሞ ኦቨርዌት ኤንድ ኦቢሲቲ ያመጣል፣ ወይም ደግሞ ዳይት ሪሌትድ ነን ኮሚኒኬብል ዲዚዝ ያመጣል። ከሰው ወደ ሰው የማይተላለፉ ምግብ ወለድ ሌሎች በሽታዎችን ለምሳሌ ስኳር፣ ፕሬዠር፣ የደም ግፊት የምንላቸው በሽታዎች ዳኖት ኮሚኒኬብል ዲዚዝ ከአንዱ ወደ አንዱ የሚተላለፉ አይደሉም። እነዚህን መሰል ነን ኮሚኒኬብል በሽታዎች በሰውነታችን ውስጥ እንዲፈጠሩ ያደርጋል ማለት ነው። እያንዳንዳቸውን እንመልከት። እንግዲህ የማልኒውትሪሽን ውጤቶች እነዚህ ናቸው ብለናል። እያንዳንዳቸውን እንመልከት። ዋን አንደር ኒውትሪሽን አንደር ኒውትሪሽን ራሱ ምንድን ነው የሚለውን እንመልከት። አንደር ኒውትሪሽን ስንል በምግብ ውስጥ የሚያስፈልጉን እነዚህ እንደ ካርቦሃይድሬት፣ ሊፒድስ ወይም ፋት የመሳሰሉ ነገሮች ከሚፈለገው በታች ሲሆኑ ማለት ነው። አንደር ኒውትሪሽን it is caused by undernutrition of protein, carbohydrate and fat or lipids. በምግባችን ውስጥ ለሰውነታችን የሚያስፈልጉ እንደ ፕሮቲን፣ ካርቦሃይድሬት፣ ፋት ወይም ሊፒድስ የመሳሰሉ ኢሴንሻል ኒውትሪየንትስ ከሚፈለገው በታች ከሆኑ we said it is under nutrition። ስለዚህ insufficient amount of protein, carbohydrate, fats and lipids in the food describes under nutrition. Insufficient amount of protein, carbohydrate and lipids or fats and oil shows under nutrition። ያ ማለት ምግባችን በእነዚህ ኒውትረንቶች ያልበለጸገ ሲሆን አንደር ኒውትሪሽን እንለዋለን። ስለዚህ እነዚህ ነገሮች when they are not sufficient to meet the body needs for energy ምን እንለዋለን ማለት ነው? አንደር ኒውትሪሽን። አንደር ኒውትሪሽን ምን ያስከትላል የሚለውን እንመልከት። ኮዝ ኦፍ አንደር ኒውትሪሽን ወይም ደግሞ ኮንሲኩዌንስ ኦፍ አንደር ኒውትሪሽን ወይም ደግሞ የአንደር ኒውትሪሽን ውጤቶች ምንድን ናቸው? ኢፌክትስ ኦፍ አንደር ኒውትሪሽን አንደር ኒውትሪሽን በምግባችን ውስጥ ለሰውነታችን የሚያስፈልጉ እነዚህ ፕሮቲን፣ ካርቦሃይድሬት፣ ሊፒድስ፣ ፋት ኤንድ ኦይል የምንላቸው በቂ ሳይሆኑ ሲቀሩ ሳፊሽንት ሳይሆኑ ሲቀሩ ምን ይከተላል ወይም ደግሞ ምን ያስከትላል የሚለውን እንመልከት። ኢፍ ዘ ቶታል ኢንቴክ ኦፍ ፉድ ኢዝ ኖት ሳፊሽንት ቱ ሚት ዘ ቦዲስ ኒድ ፎር ኢነርጂ የሚከተሉትን ያመጣል። አንደኛ ሎዝ ኦፍ ዌይት የክብደት መቀነስ ያመጣል። መስል ዌስቴጅ ያመጣል። ዊክነስ ደካማ መሆን ኤንድ አልቲሜትሊ ስታርቬሽን ያመጣል። ስታርቬሽን ማለት ዴዝ ቢካዝ ኦፍ ፑር ኒውትሪሽን ማለት ነው። ዴዝ። ስለዚህ ምግባችን አንደር ኒውትረንት ከሆነ ወይም ደግሞ ኒውትሪሽኑ የተመጣጠነ ግባቱ ከሚፈለገው በታች ከሆነ
የክብደት መቀነስ፣ መስል ዌስቴጅ፣ ዊክነስ፣ ደካማ መሆን፣ ልፍስፍስ መሆን እንዲሁም ስታርቬሽን ወይም ዴዝ ያመጣል። በምግብ እጥረት ሰው ሲሞት ዴዝ አይደለም የሚባለው ሊተራሊ ስታርቬሽን። ኦፍ ኮርስ ኢትስ ዴዝ፣ ግን የምንጠቀመው ተርም ወይም ደግሞ ይህን ለመግለጽ የሚጠቀሙት ተርም ስታርቬሽን ይባላል። ስለዚህ ስታርቬሽን፣ ዊክነስ፣ መስል ዌስቴጅ፣ ሎዝ ኦፍ ዌይት አንደር ኒውትሪሽን የሚያስከትላቸው ውጤቶች ናቸው። አንደር ኒውትሪሽን የሚያስከትላቸው ውጤቶች ናቸው። ሌላኛው ኦቢሲቲ ነው። ሁለተኛው አንደር ኒውትሪሽን ምንድን ነው? ይሄ አንደር ኒውትሪሽን ከሚያስከትላቸው ወይም ደግሞ ማል ኒውትሪሽን ከሚያመጣቸው ኢፌክቶች ሁለተኛው ኦቢሲቲ ነው። ሁለተኛው ኦቢሲቲ ኢፍ ዩ ኢት ሞር፣ ይሄ ደግሞ ከሚገባው በላይ ኤክሰሲቭ ኮንሳምፕሽን ኦፍ ኒውትረንትስ ነው። ኢትስ ኮዝድ ባይ ኤክሰሲቭ ኮንሳምፕሽን ኮንሳምፕሽን ኦፍ ኒውትረንትስ። ሰውነታችን ከሚያስፈልገው በላይ ደግሞ የምንወስድ ከሆነ ኦቢሲቲ ያስከትላል። ከሚፈልገው በታች ከሆነ አንደር ኒውትሪሽን ያመጣል። ከሚፈለገው በላይ ከሆነ ደግሞ ኦቢሲቲ ያመጣል። ስለዚህ ኦቢሲቲ ኢትስ ኮዝድ ባይ ኢቲንግ ሞር ፉድ ዛን ዩ ወንት። ኮዝድ ባይ ኢቲንግ ሞር ፉድ ዛን you went. Your body store ወይም ደግሞ ሰውነታችን ሊሸከመው ከሚችለው በታች በላይ your body can store ሊሸከመው ሊያጠራቅመው ከሚችለው በላይ የምንበላ ከሆነ ኦቢሲቲ ወይም ደግሞ ይሄ ከመጠን በላይ መወፈር፣ ሊገለጽ የማይችል መወፈር ወይም ደግሞ ይሄ ኦቨርዌይት የምንለውን ያመጣል ማለት ነው። ዜን ዘ ስቶርድ ፋት ሪዘልትስ ኢን ኦቢሲቲ። ያ ማለት ዌን ዩ ኢት ሞር ዳን ዮር ቦዲ ኒድስ፣ ሰውነታችሁ ከሚያስፈልገው በላይ ስትበሉ ሰውነታችሁ ውስጥ ምን ይከሰታል ማለት ነው? ፋት ይጠራቀማል። ዌን ዩ eat more than your body needs, fat will be stored. In your body, and this will cause obesity ወይም ደግሞ ኦቨርዌይት ያመጣል ማለት ነው። ስለዚህ ከሚፈለገው በላይ ያ ማለት ሰውነታችን ሊያቃጥለው ከሚችለው በላይ ስንበላ ያልተቃጠለው የምግብ ክፍል በፋት መልክ ወይም ደግሞ ምንድነው ተጨማሪ የአካል ክፍል ወይም ስጋ ሆኖ ይቀመጣል ማለት ነው። እሱ ደግሞ እየጨመረ ሲሄድ ኦቢሲቲ ወይም ደግሞ ኦቨርዌይት ያመጣል። ፒፕል ዊዝ ኦቨርዌይት ሜይ ዩዝ ዳይት ኮንቴንስ fattening foods such as fat food and food with a lot of sugar. ብዙ ጊዜ እነዚህ ኦቨርዌይት ወይም ደግሞ ኦቤሲቲ ያለባቸው ሰዎች የሚመገቡት ከፍተኛ ፋት ያላቸውን ምግቦች ነው። ከፍተኛ ፋት ያላቸው ምግቦች ያ ማለት ሰውነታችን ሊያቃጥላቸው ከሚችለው በላይ የምንበላ ከሆነ ደግሞ ሃይ ኮንተንት ኦፍ ሱገር ያላቸውን ምግቦች የምንበላ ከሆነ ኦቢሲቲ ያመጣል። እንግዲህ ኦቢሲቲ ውፍረት ብቻ አይደለም፣ ውፍረትን ተያይዞ ወይም ደግሞ ውፍረትን ተከትለው የሚመጣ በሽታ ያመጣል። ኦቢሲቲ is caused because of an imbalance between the energy stored in the human body and the energy released. ያ ማለት ሰውነታችን ለሚፈልገው ኢነርጂ እና ከሚፈልገው በላይ ስንበላ
የማይፈልገውን ያስቀምጠዋል ማለት ስቶር ያደርገዋል። ዴን እሱ ወደ ምን ያድጋል ማለት ነው? ወደ ኦቤሲቲ። ስለዚህ ኦቤሲቲ is caused because of an imbalance between the energy store in human body and the energy released ያ ማለት when the energy stored in the human body is greater than the energy released, when the energy stored in the human body exceeds the energy released, it causes obesity. የምንበላው ምግብ በኢነርጂ መልክ ተቃጥሎ ካልጠፋ ኦቤሲቲ ወይም ኦቨርዌት ያመጣል። አቃጥለን ካጠፋ ነው ወይም ደግሞ ሉዝ ካረግ ነው ይልቅ ሰውነታችን ውስጥ ያስቀመጥነው ኢነርጂ የሚበልጥ ከሆነ ኦቤሲቲ ወይም ደግሞ ኦቨር ዌይት ያመጣል። ስለዚህ አን ኢንክሪዝ ኢን ኮንሳምፕሽን ኦፍ ሃይ ኤነርጂ ፉድስ ዊዛውት አን ኢኳል ኢንክሪዝ ኢን ፊዚካል አክቲቪቲ ሊድስ ቱ አን ሄልዚ ኢንክሪዝ ኢን ዌይት። ሰውነታችን ለኢነርጂ ከሚፈልገው ምግብ በላይ መውሰድ እና እሱን ደግሞ የምናስወግድበት ኢኩቫለንት ኤክሰርሳይዝ ፊዚካል ኤክሰርሳይዝ የማናረግ ከሆነ ወደ ሰውነታችን ያስገባነው ምግብ አይቃጠልም ማለት ነው። የማይቃጠል ከሆነ ምን ይላል? ስቶር ይሆናል፣ ይጠራቀማል። ሲጠራቀም ምን ይሆናል ማለት ነው? ኦቨር ዌይት ያመጣል ማለት ነው። ስለዚህ የኦቨር ዌይት እንዳይመጣብን ምን ማድረግ አለብን ማለት ነው? በበላነው ልክ ኤክሰርሳይዝ ማድረግ አለብን። ያ ማለት የምንበላው የምናወጣውን ኤነርጂ ያክል መሆን አለበት። ወይም የበላነው በኤነርጂ መውጣት አለበት፣ በኤነርጂ መቃጠል አለበት። በስራ በእንቅስቃሴ ተቃጥሎ ከሰውነታችን መወገድ አለበት። ካልሆነ እየተጠራቀመ ሰውነታችን ስጋችን እየጨመረ ኦቨር ዌይት ወይም ይሄ ኦቢሲቲ የምንለው ከመጠን በላይ መወፈር ያስከትላል ማለት ነው። ኢን አዘር ዌይ ዲክሪዝ ሌቭልስ ኦፍ ፊዚካል አክቲቪቲ ካን ኦልሶ ሪዛልት ኢን አን ኤነርጂ ኢምባላንስ ኤንድ ሊድስ ቱ ዌይት ጌን። በተለይ እንቅስቃሴ የማያደርግ ሰው፣ ብዙ ጊዜ ቁጭ ብሎ የሚውል ሰው፣ ተኝቶ የሚውል ሰው፣ ምክንያቱም ቁጭ ካል እንቅስቃሴ አናደርግም። ስለዚህ ያስገባነውን ኤነርጂ ሉዝ አናደርግም ማለት ነው። ሪሊዝ አናደርግም፣ አናቃጥለውም ማለት ነው። ስለዚህ ኦቨር ዌይት እንዲመጣ የሚያደርገው የፊዚካል አክቲቪቲ አነስተኛ መሆን ነው። እንቅስቃሴ በጣም ዝቅተኛ ሲሆን ኦቨር ዌይት ወይም ደግሞ ሰውነታችን ውስጥ የምናጠራቅመው ኢነርጂ ስቶርድ ፋት እየጨመረ ይመጣል። ደንሱ ከሚገባው በላይ ክብደት፣ ማንቆጣጠረው ውፍረት፣ ራሳችንን ማንሳት፣ ይሄ በራሳችን እንደ ቀደመው ፈጠን ብሎ መነሳት መቀመጥ እስከሚያስቸግረን ድረስ ከፍተኛ ክብደት ሊያመጣብን ይችላል። ስለዚህ እንዴት ነው ይህንን መከላከል የምንችለው? እንዴት እንከላከላለን የሚለውን ስንመለከት ኦቤሲቲ ካን ቢ ኮንትሮልድ ባይ one, eating less high energy foods. Less high energy foods. የምንወስደው ኢነርጂ ፉድ በጣም አነስተኛ መሆን አለበት፣ ወይም ደግሞ ከምናወጣው ኢነርጂ ጋር ባላንስ መሆን አለበት። ሎው ኢነርጂ ኢንቴክ ማለት ነው። ሎው ኢነርጂ ኢንቴክ
አንደኛው መፍትሄ እሱ ነው። ሁለተኛው ኦቤሲቲን የምንከላከልበት ወይም የምንቆጣጠርበት መንገድ ቴኪንግ ሞር ኤክሰርሳይዝ ነው። ቴኪንግ ሞር ኤክሰርሳይዝ ወይም ኢንክሪዝ ኢነርጂ አውትፑት ማለት ነው። ኢንክሪዝ ኢነርጂ አውትፑት ወይም ሪሊዝ፣ ኢነርጂ ሪሊዛችንን መጨመር ወይም ደግሞ ብዙ ኤክሰርሳይዝ ማድረግ። ሶስተኛው ኢቲንግ ባላንስ ዳየት ዊዝ ኤ ሎር ኢንቴክ ኦፍ ኢነርጂ። ኢቲንግ ኤ ባላንስድ ዳየት a balanced diet with a lower intake of energy. ካርቦሃይድሬትን ወይም ደግሞ ፕሮቲንን ወይም ደግሞ ይቅርታ ፋትን ኦይልስ ኤንድ ፋት የምንላቸው ሊፒዶችን በመቀነስ የተመጣጠነ ምግብ መብላት ነው። በዋናነት ግን ኦቤሲቲን ለመቆጣጠር በምንወስደው ኢነርጂ ኢንፑት መጠን ኢነርጂ ማውጣት ነው፣ ወይም ደግሞ ኢንክሪዝ ኢነርጂ አውትፑት፣ ኢነርጂ አውትፑት ወይም ኢነርጂ ሪሊዝን መጨመር ማለት ነው። ስለዚህ ሰውነታችን የሚፈልገውን ኢነርጂ ያክል መውሰድ፣ ዴን እሱን ደግሞ አቃጥሎ ዴን ሌላ መጨመር አለብን ማለት ነው። ስለዚህ ለሚያስፈልገን ኢነርጂ እንወስዳለን፣ ዴን እሱን ኢነርጂ ግን ስቶር ማድረግ የለብንም፣ ሪሊዝ ማድረግ አለብን፣ አውትፑት ማድረግ አለብን፣ ማቃጠል አለብን። ለእሱ ደግሞ ምን ማድረግ ነው? ሞር ኤክሰርሳይዝ መስራት ነው ማለት ነው። ኤንድ ኢት ኢዝ ኦል አባውት ማል ኒውትሪሽን። ቀጣዩ 5.7 ሳብስታንስ አቢዩዝ ነው። ሳብስታንስ አቢዩዝ ስንል በተለይ ዩዚንግ ድረግስ እንግዲህ ድረግስ ስንል በሽታን ለመከላከል ለማከም የምንጠቀማቸው ድረጎችን ማለት አይደለም። አላስፈላጊ ሱስ አምጪ የሆኑ ድረጎችን መጠቀም። ስለዚህ ፍሮም ሳብስታንስ አቢዩዝ አንዱ ዩዚንግ ድረግስ ነው። ድረግ መድኃኒት የሚለውን እንይ። ድረግ ምንድን ነው? ድረግ ምንድን ነው የሚለውን እንመልከት። እንግዲህ ድረግ ወደ ሰውነታችን የምንወስደው ማንኛውም ሳብስታንስ ነው። ኤኒ ሳብስታንስ ቴክን ኢንቱ ዘ ቦዲ ዳት ቼንጅ ኤንድ አፌክት ኬሚካል ሪአክሽንስ ኢን ዘ ቦዲ። ድረግ ኢዝ any substance taken into the body that change and affects chemical reactions in the body. በሰውነታችን ውስጥ ያለውን ኬሚካል ሪአክሽን ሊለውጥና አፌክት ሊያደርግ የሚችል ወደ ሰውነታችን የምንወስደው ኤኒ ሳብስታንስ ምን ይባላል? ድረግ ይባላል። ኢት ካን ቢ ቴክን ሌጋሊ ሊወሰድ ይችላል፣ ወይም ደግሞ ኢሌጋሊ ሊወሰድ ይችላል። ኢት ካን ቢ ቴክን ሌጋሊ በህጋዊ መንገድ ልንወስደው እንችላለን። ቱ ሪዲዩስ ሲምፕተም ኦፍ ሲክነስስ ላይክ ሄዴክ ኦር ቱ ትሪት ዲፈረንት ኢንፌክሽንስ legally one to reduce symptoms
symptoms of disease ያንዳንድ በሽታዎችን ምልክቶች ለምሳሌ ሄዴክ ለመቀነስ ልንጠቀመው እንችላለን። ወይም to treat a different types of infection to treat a different types of infections የተለያዩ ኢንፌክሽኖችን ትሪት ለማድረግ ልንወስደው እንችላለን። ይህ ምን ይባላል? ሜዲካል ድረግ ይባላል። የአንድን በሽታ ሲምፕተም ወይም ደግሞ ምልክት ለመቀነስ ወይም ደግሞ ዲፈረንት ታይፕስ ኦፍ ኢንፌክሽን ትሪት ለማድረግ የምንጠቀመው ከሆነ ኢትስ ኮልድ ሜዲካል ትሪትመንት ይባላል ወይም ሜዲካል ድረግ ይባላል። ኢት ኢዝ ኮልድ ሜዲካል ድረግ ይባላል። ምክንያቱም ሜዲካሊ ያለብንን የበሽታ ምልክት ወይም ደግሞ ኢንፌክሽን ትሪት ለማድረግ የወሰድነው ከሆነ በት ዜር አር ኦልሶ አዘር ድረግስ which could also be one taken illegally in order to provide stimulation or induce sleep or create hallucination, that is recreational drug. ኢሌጋልም ሊወሰዱ ይችላሉ። drugs can be taken illegally, ህገወጥ በሆነ መንገድ ሊወሰዱ ይችላሉ። ለምሳሌ in order to provide stimulation መነቃቃትን ለማምጣት in order to provide stimulations መነቃቃት ብዙ ጊዜ ሰው ለመነቃቃት ብሎ ይወስዳቸዋል። ወይም ደግሞ induce sleep to induce sleep ለመተኛት ወይም ደግሞ እንቅልፍ እንዲመጣ ተብሎ ወይም ደግሞ to create hallucinations ደስታ hallucinations እነዚህ ምን ይባላሉ? ሪክሬሽናል ድረግስ ይባላሉ። ሪክሬሽናል ድረግስ ይባላሉ። ሪክሬሽናል ድረግስ። ስለዚህ አንዳንዴ ይሄ ዲፕሬሽን ሲሰማን ኢሌጋሊ ገዝተን የምንወስዳቸው ቱክሬት ሃሉሲኔሽንስ ወይም ደግሞ ይህ በቃ ዘና ለማለት ራስን ለማስደሰት የምንወስዳቸዋሉ። እንቅልፍ እንዲወስደን የምንወስዳቸዋሉ። ወይም ደግሞ መነቃቃት እንዲፈጥሩልን የምንወስዳቸው ኢሌጋል ድረጎች አሉ። ስለዚህ ሌጋሊ ከተወሰደ ሜዲካል ትሪትመንት ይባላል ወይም ሜዲካል ድረግ ይባላል። በኢሌጋል ከወሰድናቸው ግን ሪክሬሽናል ድረግ እንላቸዋለን። ወይም ደግሞ ዘና ለማለት ሰው ሲፈልግ የሚጠቀማቸው ድረግስ ናቸው። ሌላው ካን ድረግስ ቢ ፋውንድ ኢን አወር ፉድ፣ ምግባችን ውስጥ መድኃኒቶች ይኖራሉ ወይ? ካን ድረግስ ቢ ፋውንድ ኢን አወር ፉድ፣ ምግባችን ውስጥ ልናገኛቸው እንችላለን? ኦፍኮርስ የስ ነው። ድረግስ አር ፕሬዘንት ኢን ሜኒ ፉድ ፕሮዳክትስ። በነገራችን ላይ ኖርማል አድርገን የምንወስዳቸው እንደ ሻይ፣ እንደ ቡና፣ ሌሎቹ ኢነርጂ ድሪንክስ እና አልኮል ድሪንክስ በራሳቸው መድኃኒትነት አላቸው። ስለዚህ ምግብ ውስጥ ልናገኛቸው እንችላለን ወይ ከሆነ መልሱ የስ ነው። ስለዚህ ድረግስ አር ፕሬዘንት ኢን ሜኒ ፉድስ ወይም ፉድ ፕሮዳክትስ። drugs are present in many foods foods ወይም food products ለምሳሌ such as tea፣ ሻይ ውስጥ የሻይ ቅጠሉ ራሱን የቻለ የማነቃቃት ያው አንደኛው ስቲሙሌሽን ነው ብለናል አይደል? ለማነቃቃት ኮፊ፣ ቡና፣ ኢነርጂ
ኢነርጂ ድሪንክስ ኃይል ለማግኘት የምንጠጣቸው መጠጦች አሉ። እንዲሁም አልኮሊክ ድሪንክስ ውስጥ መድኃኒቶችን እናገኛለን። ስለዚህ ድረግስ አር ፕሬዘንት ኢን ሜኒ ፉድ ፕሮዳክትስ ምግብ ውስጥ መድኃኒት እናገኛለን ወይም መድኃኒት አለ። ዞ they have many useful medicinal properties. Their stimulant properties can produce caffeineism, nasty condition that can readily addicted. ግን አንዳንዶቹ አዲክት ሊያደርጉ ይችላሉ። some drugs may cause አዲክሽን ይፈጥራሉ። ሱስ የሚሆኑ መድኃኒቶች አሉ። ሱስ የሚሆኑ መድኃኒት። ስለዚህ መድኃኒቶችን ፎር አዲክሽን የምንወስዳቸው ከሆነ ዊ ኮል ኢት ድረግ አቢዩዝ ወይም ሳብስታንስ አቢዩዝ እንለዋለን። ዌን ድረግስ አር ዩዝድ ፎር አዲክሽን when drugs are used ወይም intake for the purpose of addiction it's called drug abuse. It is called ድረግ አቢዩዝ እንለዋለን። ድረግ አቢዩዝ ወይም ሳብስታንስ አቢዩዝ እንለዋለን። ስለዚህ ሳብስታንስ አቢዩዝ ስንል ምን ማለት ነው የሚለውን እንመልከት። ወይም ድረግ አቢዩዝ ስንል ምንድን ነው የሚለውን እንመልከት። ዋት ኢዝ ሳብስታንስ አቢዩዝ? ዋት ኢዝ ሳብስታንስ abuse? Substance abuse, it is using legal or illegal drugs or substances in a wrong way or in excessive amount ማለት ነው። አንዳንዴ ሜዲካል ዶክተሩ ወይም ደግሞ ፋርማሲስቱ ካዘዘልን የአወሳሰድ መጠን በላይ የምንወስድ ከሆነ we are abusing the drugs። ለምሳሌ በቀን ጠዋት፣ እኩለ ቀን፣ ማታ አንዳንድ ፍሬ ብሎ ሊያዘን ይችላል። እንደ ፕሪስክሪፕሽኑ ይለያያል። ዜን እኛ በራሳችን ፈቃድ ጠዋት ላይ 2 ቀን ላይ 3 ማታ ላይ 4 የምንወስድ ከሆነ ከታዘዘልን ቁጥር በላይ ምን ይባላል? ይሄ ሳብስታንስ አቢዩዝ ወይም ድረግ አቢዩዝ ይባላል። ስለዚህ ድረግ አቢዩዝ ስንል ወይም ሳብስታንስ አቢዩዝ ስንል ሳብስታንስ ኦር ድረግ አቢዩዝ is using legal or illegal drugs or substance is using legal or illegal drugs or substances one in wrong way ወይም ደግሞ ኢን ኤክሰሲቭ አማውንት ልክ ባልሆነ መንገድ ወይም ደግሞ ከመጠን በላይ የምንወስድ ከሆነ ይሄ ምን ይባላል ማለት ነው? ድረግ አቢዩዝ ይባላል። ስለዚህ ድረግ አቢዩዝ ወይም ሳብስታንስ አቢዩዝ ስንል ሌጋልም ሊሆን ይችላል፣ ኢሌጋልም ሊሆን ይችላል። ኢን ሮንግ ዌይ እና ኢን ኤክሰሲቭ አማውንት የምንወስድ ከሆነ ኢት ኢዝ ኮልድ ሳብስታንስ አቢዩዝ ወይም ድረግ አቢዩዝ ይባላል። ሳም ኦፍ ዘ ድረግስ አር ሜዲካል ድረግስ taken legally to reduce symptoms or pain of disease. These drugs designed to suppress pain, treat or cure disease. In addition to medical substances, other legal substances are present in many products such as tea, coffee, energy drinks, caffeine, tobacco, nicotine, alcohol drinks ወይም alcohol. Although these substances are legal, ህጋዊ ቢሆኑም እንኳን እነዚህ they can cause serious effects when taken excessively or over long period of time. አሁን ሻይ መጠጣት፣ ቡና መጠጣት፣ ኢነርጂ ድሪንኮች እነዚህ ካፊኖችን መውሰድ፣ ቶባኮ ወይም ኒኮቲን
ሌጋል ሊሆን ይችላል። ኦፍኮርስ አሁን ለምሳሌ ሲጃራ በህግ ነው የሚሸጠው፣ በህጋዊ መንገድ ነው የሚመረተው። ነገር ግን ከሚፈለገው በላይ የምንወስድ ከሆነ እንግዲህ ምናልባት እኔ በቀን ስንት ማጨስ እንደሚፈቀድ አላቅም። አለማጨስ በጣም ቤስት ነው። ወደ ሰውነታችን እንግዳ የሆነ ነገር ነው። እንግዲህ ጀስት የምግብ ዓላማ ከሚባሉት ውጭ የሆነ ነገር ወደ ሰውነታችን ማስገባት በራሱ አደጋ አለው። ነገር ግን አንድን ነገር ተደጋግሞ መውሰድ፣ ኦቨር መውሰድ፣ ለረጅም ጊዜ መውሰድ ህጋዊ ቢሆንም እንኳን እሱ ምን ይባላል ማለት ነው? ድረግ አቢዩዝ ወይም ሳብስታንስ አቢዩዝ ይባላል። ፒፕል አር ዩዚንግ ድረግስ ኢሌጋሊ ቱ ፕሮቫይድ ስቲሙሌሽን፣ ኢንዲውስ ስሊፕስ፣ ክሬት ሃሉሲኔሽን፣ ሪክሬሽናል ድረግስ ለራሳቸው ደስታን ለመፍጠር ሲሉ ሰዎች ይወስዳሉ። አሁን በጣም እነዚህ ደስታን ለመፍጠር፣ ለመተኛት፣ ራስን ለማነቃቃት እየተባሉ የሚወሰዱ ድረጎች በጣም ከምናስበው በላይ እየተወሳሰቡ መጥተዋል። አሁን ኤሌክትሮኒክስ ሲጋራ መጥቷል። ኤሌክትሮኒክስ ነው ሲጋራው። ቻርጅ ታደረጉታላችሁ። ዜን እንደ ሲጃራ የሚሳብ ይሄ ቬፕ የሚባል እንግዲህ ድሮ ሰዎች ክብሪት ወይም ላይተር ለኩሰው የሚያጨሱትን ሲጋራ ነው የምናውቀው። አሁን ግን በጣም ከምንጠብቀው በላይ ልናውቀው በማንችለው መንገድ እየመጣ ነው። በተለይ ወጣቱ ራሱን ለማነቃቃት ያለበትን የፍላጎት አለመርካት ለመርሳት ወይም ደግሞ ለራሱ ደስታን ለመፍጠር ሪክሬት ለማድረግ እያለ የሚወስዳቸው በጣም ብዙ ድረጎች አሉ። ስለዚህ እነዚህን ለማነቃቃት ብለን ወይም ደግሞ ለመተኛት ብለን ወይም ደግሞ ለራሳችን ደስታ ለመፍጠር ሃሉሲኔሽን ወይም ሪክሬሽናል ድረጎችን ደስታ ለመፍጠር ብለን የምንወስዳቸው አክቹዋሊ ዚያር ኢሌጋል፣ ህጋዊ አይደሉም። ብዙ ጊዜ የምንጠቀማቸው ኢሌጋል ተደብቀን ነው። አሁን ሽሻ የተፈቀደ ነገር አይደለም። እነዚህ አነቃቂ የሚባሉ የተለያዩ መድኃኒቶች አሉ። በህጋዊ መንገድ የማይገቡ ግን ህጋዊ በሚመስል መልኩ ፋርማሲ ውስጥ የሚሸጡ የተለያዩ ድረጎች አሉ። የምንወስዳቸው አሞን ለተፈጠረብን የህመም ስሜት ወይ ደግሞ ለሚታይብን የህመም ምልክት አይደለም። ራሳችንን ለማነቃቀት ፎር ስቲሙሌሽን፣ ኢንዲውስ ስሊፕ፣ እንቅልፍ እንዲይዘን ብለን ረጅም ሰዓት ረፍት ለመውሰድ ብለን ወይም ደግሞ ለራሳችን ደስታ ለመፍጠር ሪክሬት ለማድረግ ሪክሬሽናል ለመፍጠር ብለን የምንጠቀማቸው ኢሌጋል ድረጎች አሉ። ለምሳሌ አልኮል፣ ቶባኮ፣ ጫት፣ ሄሮይን እነዚህ ኢሌጋል ናቸው። እንግዲህ ጫት ለረጅም ጊዜ የቃሙ ሰዎች ምን ሊመስሉ እንደሚችሉ ሁላችንም በየአካባቢያችን የምናየው ጉዳይ ነው። ብዙዎቹ አእምሯቸውን ስተው አብደው የሚያጨሱ፣ አልኮል አብዝተው የሚጠጡ፣ ሄሮይን የሚወስዱ። ስለዚህ ፒፕልስ አር ኦልሶ ዩዚንግ አልኮል፣ ኒኮቲንስ ኤንድ ካፊን ፎር ዜር ፕሌዠር ኢፌክትስ፣ ራሳቸውን ለማዝናናት ሲሉ ይወስዳሉ። ይሄ ደግሞ እንግዲህ ቀስ በቀስ በጤናቸው ላይ ከፍተኛ የሆነ የጤና ችግር ወይም ሄልዝ ፕሮብለም ይፈጥራሉ ማለት ነው። ስለዚህ ሳም ኦፍ ደ ኮመን ፕራክቲካል ድረግስ ኢን አወር ካንትሪ አር ዘ ፎሎዊንግ። ደ ኮመን ፕራክቲካል ድረግስ ኮመን ፕራክቲካል ድረግስ ኢሌጋልም ሌጋል የሚሆኑ ለምሳሌ ሲጋሬት ስሞክ፣ ሲጃራ ማጨስ፣ ሲጋሬት ስሞኪንግ ከምንም ሱስ ነፃ እንደመሆን አራዳነት የለም። ይህንን ማወቅ አለብን። ከምንም ሱስ ነፃ እንደመሆን አራዳነት እና ጤነኝነት የለም። እንግዲህ ኮመን ፕራክቲካል ድረግስ የምንላቸው ለተለያየ ዓላማ በራሳችን ላይ የተለያየ ነገር ለመፍጠር፣ ራሳችን ለማነቃቃት፣ ለራሳችን ደስታ ለመፍጠር ብለን ከምንጠቀማቸው ፕራክቲካል ድረግስ አንዱ ሲጋሬት ነው።
ሲጋሬት ኢዝ ሜድ አፕ ኦፍ ፕላንት ኮልድ ቶባኮ ወይም ደግሞ ኒኮቲያና ቶባኩም ከሚባል ፕላንት ነው የሚሰራው። ኢዝ ሜድ አፕ ኦፍ ኤ ፕላንት ኮልድ ቶባኮ ወይም ኒኮቲያና ቶባኩም ሳይንቲፊክ ኔሙ ኒኮቲያና ቶባኩም ወይም ደግሞ በተለምዶ ቶባኮ ከሚባለው እጽዋት የሚሰራ ድረግ ነው። አክቹዋሊ ኢትስ ድረግ which originally cultivated and used in Central America. Originally cultivated and used in Central America. መነሻውና ይጠቀሙት የነበሩት እንግዲህ የመካከለኛው አሜሪካ ወይም ሴንትራል አሜሪካ የምንለው አካባቢ ሰዎች ነበሩ። people use cigarettes in order to stimulate their body or because they are addicted to it. ራሳቸውን ለማነቃቃት ወይም ደግሞ አዲክትድ ስለሆኑ ነው የሚጠቀሙት። ነገር ግን the chemical composition of cigarettes leads to addiction and problem in human health. በተለይ ደግሞ በሳምባ the main components of cigarette or tobacco are tar, carbon monoxide and ኒኮቲን። እንግዲህ ሲጋራ እነዚህን እንግዲህ ካርቦን ሞኖክሳይድ ራሱ መርዛማ ጋዝ ነው። ካርቦን ሞኖክሳይድ መርዛማ ከሚባሉ ጋዞች አሁን ለምሳሌ ሰው ይሄ ጭሱ ያላለቀ ከሰል ቤት ውስጥ አንድዶ ታፍኖ ይሞታል አይደል? አፍኖ የሚገለው ጋዝ ካርቦን ሞኖክሳይድ ነው። እንግዲህ ከሰል ውስጥ ያለ ጋዝ ነው እንግዲህ ካርቦን ሞኖክሳይድ። ከሰል አንድደን ጭሱ ሳያልቅ ቤት ስናስገባው እና ጭሱ ቤቱን ሲያፍነው ይሄ የመተንፈሻ አካላችንን ዳሜጅ በማድረግ ለሞት የሚዳርገን ብዙ ሰው እንግዲህ በከሰል ጭስ መታፈን ሞተ ሲባል እንሰማለን። እንግዲህ የከሰል ጭስ ውስጥ ያለው ትልቁ ጋዝ ካርቦን ሞኖክሳይድ ነው። እንግዲህ ካርቦን ሞኖክሳይድን የመሰለ ገዳይ መርዛማ ጋዝ ያለበትን ሲጋሬት ነው ሰው የሚያጨሰው። አንዳንዴ በጣም ማለት ሰው ምን ሆኖ ነው ያስብላል። እንዴት ገዳይን ነገር ወደ ሰውነቱ ያስገባል? ኦፍኮርስ መርዝ የሚጠጣ ሰው አለ። መርዝ የሚጠጣ ሰው ለመሞት ወስኖ ነው። ሲጃራ የሚያጨስ ሰው ግን ምን አይነት ውሳኔ ላይ ደርሶ እንደሚያጨስ ለመረዳት ይከብዳል። ስለዚህ የሲጋራ ዋና ዋና ኮምፖነንቶች the main components of cigarette ወይም ቶባኮ are tar, carbon monoxide እና ኒኮቲን ናቸው። ኒኮቲን እንግዲህ እንዲያነቃቃ የሚያደርጋቸው ኒኮቲን ነው። ካርቦን ሞኖክሳይድ አክቹዋሊ ኢት ኢዝ ፖይዝነስ ጋዝ፣ መርዛማ ጋዝ ነው። መርዛማ ጋዝ እንግዲህ ሳምባችንን አጥቅቶ ከጥቅም ውጭ የሚያደርገው ይህ መርዛማ ጋዝ ነው። እንግዲህ ይህንን መርዛማ ጋዝ ነው እንግዲህ ይህንን ጭስ ነው የሰው ልጅ የሚምገው ማለት ነው። የሰው ልጅ የሚታጠነው። አንዳንዴ ይህ ሰብአዊ መብትም አይመስለኝም። እኔ ይቅርታ ይደረግልኝ፣ ሰው ሲጃራ እንዳያጨስ መፍቀድ ሰብአዊ መብቱን ማረጋገጥ ነው ብዬ እኔ አላምንም። እንዲያውም መከልከል ነው ሰብአዊ መብቱን፣ በህይወት የመኖር መብቱን ማረጋገጥ። ስለዚህ ሲጃራ እነዚህን ነገሮች በውስጡ የያዘ አደገኛ ምንድነው አዲክሽን ወይም ደግሞ ሱስ ሊሆን የሚችል ድረግ ነው።
እንግዲህ ስለ ሲጋራ ብዙ ይህን ያህል ማውራት አስፈላጊ አይደለም። ሲጃራ በነገራችን ላይ የሲጃራ መጠቅለያው ላይ ምን ይላል? ለጤና ጎጂ ነው ይላል። ለጤና ጠንቅ ነው ይላል። ለጤና ጠንቅ እንደሆነ እያወቀ ነው ዶክተሩም የተማረውም ያልተማረውም ወጣቱም መንፈሳዊ የሚባለውም ሲያጨሰው ወይም ሲያቃጥለው የሚውለው። ሁለተኛው ድሪንኪንግ አልኮል ነው። ድሪንኪንግ አልኮል እንግዲህ ያን ያክል የምናወራበት አይደለም። አልኮል መጠጣት በተለይ ለረጅም ጊዜ ሲወሰድ ሱስ ይሆናል። አልኮል በራሱ ከፍተኛ የጤና ችግር ያመጣል። ሎንግ ተርም ኢፌክት አለው። በተለይ ለረጅም ጊዜ አልኮል የሚጠጡ ሰዎች ብዙ ጊዜ ይሄ ጉበት የምንለውን የአካል ክፍል በማጥቃት ሰዎችን እንዲሞቱ ያደርጋል። ሶስተኛው ሄሮይን፣ ካናቢስ እንግዲህ እነዚህ ጨዊንግ ጫት፣ ምንድነው ጫት መቃም፣ ዶፒንግ የሚባሉ ሌሎች ድረጎች አሉ። እነሱን በቀጣይ ክፍል ራሱን ችሎ እናያቸዋለን። የዛሬውን በዚህ እናበቃለን። በቀጣይ በሌሎች ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።